አርሰናል ከማንቸስተር ዩናይትድ የሚያደርጉት ፍልሚያ በጉጉት ይጠበቃል። ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችን ትቆይ ዘንድ የአክብሮት ግብዣችን ነው። በትናንትናው ዕለት የተደረጉ ጨዋታዎችን ስንመለከት የመጀመሪያ ማንቸስተር ሲቲ እናገኛለን። በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ወልቭስን 2-0 አሸንፏል። ሲቲ ከሊጉ መሪ አርሴናል ያለውን የነጥብ ልዩነቱን ወደ 4 አጥብቧል። እንግዲህ በኢትሃድ በተደረገው ጨዋታ ኦማር ማርሙሽ እና አንቷን ሴማኒዮ ግቦች አስቆጥሯል። በሌላ ጨዋታ ፍልሃም ብራይተንን 2-1 ሲያሸንፍ ቶተንሃም ሆትስፐርስ ደግሞ ከበርንሌ ያደረጉት ጨዋታ 2-2 ተጠናቋል። ሊቨርፑልን ስንመለከት በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳ ውጭ ከበርንማውዝ የተጫወተው ሊቨርፑል 3-2 ነው የተሸነፈው። በቪታሊቲ ስቴዲየም በተደረገው ጨዋታ ኢቫን ሊሰን፣ አሌክስ ጃሚኔዝ እና አድሊ በባከነ ሰዓት በርንማውዝን አሸናፊ ያደረጉ ግቦች አስቆጥሯል። በውድድር ዓመቱ ለ7ኛ ጊዜ የተሸነፈው ሊቨርፑል በቨርጂል ቫን ዳይክ እና ዶሚኒክ ቦዝ ላይ ግቦች ነጥብ ተጋርቶ ለመውጣት ቢቃረብም በመጨረሻዎቹ ደቂቃዎች በሚገባ መከላከል ባለመቻሉ ለመሸነፍ ተገደዋል። የዚህ ዓመት ጉዞ ያልሰመረለት ሊቨርፑል በሊጉ ብቻ ለ5 ተከታታይ ጊዜ ሳያሸንፍ የወጣበት ጨዋታ ሲሆን ነጥቡን የሚያሻሽልበትን አጋጣሚ ደግሞ ሳይጠቀምበት ቀርተዋል። ሌላ ዌስትሃም ዩናይትድ እና ሰንደርላንድ ያደረጉት ጨዋታ ነበረ። እንግዲህ ዌስትሃም ዩናይትዶች 3-1 አሸንፏል። በለንደን ስቴዲየም በተደረገው ጨዋታ ስሞርቪል፣ ጃሮድ ቦውን እና ማቲያስ ፌርናንዴዝ ግቦችን ለዌስትሃም አስቆጥሯል። ብሪያን ብሮቢ የሰንደርላንድ ብቸኛ ግብ አስቆጥሯል። በውድድር ዓመቱ 5ኛ ድሉን ያገኘው ዌስትሃም ዩናይትድ በ20 ነጥብ 18ኛ ደረጃ ላይ ተቀምጧል። ወደ ጣሊያን ሴሪኤ ስናመራ የሴስክ ፋብሪጋሱ ኮሞ 6-0 በሆነ ሰፊ ውጤት አሸንፏል። 22ኛ ሳምንት ላይ በደረሰው የጣሊያን ሴሪኤ የሊግ ኩስተት ኮሞ ቶሪኖን 6-0 በሆነ ሰፊ ውጤት አሸንፏል። በውድድር ዓመቱም 11ኛ ድሉን ያስመዘገበው ኮሞ በ40 ነጥብ 5ኛ ደረጃ ላይ ተቀምጧል። በጁሴፔ ሲንጋሊያና በተደረገው ጨዋታ አናስታሲዮስ ዲቫኪያስ 2 ግቦችን አስቆጥረዋል። ባቱሪና እና ላኩንሃ ኩንና ካኩሬታ ቀሪዎችን የኮሞን ግቦች ያስቆጠሩ ተጫዋቾች ናቸው። በቀድሞ የአርሴናልና የባርሴሎና አማካይ ሴስክ ፋብሪጋስ የሚመራው ክለቡ የአውሮፓ መድረክ ተሳትፎን ለማግኘት እየገሰገሰ ይገኛል። ባየር ሙኒክ በቡንደስሊጋ በውድድር ዓመቱ ለመጀመሪያ ጊዜ ተሸነፈ። በጀርመን ቡንደስሊጋ 19ኛ ሳምንት ጨዋታ በሜዳው አሊያንስ አሬና ኦግስበርግን ያስተናገደው ባየር ሙኒክ 2-1 ተሸንፏል። ባየር ሙኒክ በዘንድሮው የውድድር ዓመት 18 ተከታታይ የሊግ ጨዋታዎችን ሳይሸነፍ ቢዘልቅም በ19ኛ ሳምንት ለኦግስበርግ እጅ ሰጥቷል። በጨዋታ ሙኒክ ሄሮኪ ኢቶ ባስቆጠራት ግብ ሲመራ ቢቆይም አርተርና ሃን ያስቆጠሯቸው ግቦች ኦግስበርግን ባለድል አድርገውታል። ባየር ሙኒክ ምንም እንኳን ቢሸነፍም ቡንደስሊጋውን በ50 ነጥብ ከተከታዩ ዶርትሙንድ በ11 ነጥብ እየመራ ይገኛል። ኢታን ንዋኔሪ ግብ ባስቆጠረበት የመጀመሪያ ጨዋታው ማርሴይ አሸንፏል። በ19ኛ ሳምንት የፈረንሳይ ሊግ 1 ኦሎምፒክ ማርሴይ ሎንስን 3-1 አሸንፏል። በቬልድሮን በተደረገው ጨዋታ ከ2 ቀን በፊት በውሰት ወደ ማርሴይ ያመራው የአርሴናል አማካይ ኢታን ንዋኔሪ በቋሚነት በተሰለፈበት የመጀመሪያ ጨዋታው ግብ አስቆጥሯል። ሜሰን ግራውንድ ተቀያሪ ወንበር ላይ ሆኖ ጨዋታውን በጀመረበት መርሃ ግብር የ18 ዓመቱ ወጣት ንዋኔሪ የፈረንሳይ አጀማመሩን አሰምሯል። አሚን ጉሪ የማርሴይን 2 ግቦች ያስቆጠረ ተጫዋች ነው። በጨዋታው ኩዊንቲ ቲምበርም በአዲሱ ክለቡ የመጀመሪያ ጨዋታውን አድርገዋል። ሪያን ፎፋና የሎንሰን 1 ግብ አስገኝቷል። በውድድር ዓመቱም 12ኛ ድሉን ያስመዘገቡ ኦሎምፒክ ማርሴይ በ38 ነጥብ 3ኛ ደረጃ ላይ ለመቀመጥ ችለዋል። አርሰናል ከማንቸስተር ዩናይትድ የሚያደርጉት ፍልሚያ በጉጉት ይጠበቃል። በዛሬው እሁድ ጥር 17 2018 ዓ.ም 23ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ ቀጥሎ ሲካሄድ የሰሜን ለንደኑ ክለብ አርሰናል በኤምሬትስ ከማንቸስተር ዩናይትድ ጋር የሚያደርጉት ፍልሚያ በጉጉት ይጠበቃል። እንግዲህ በሊጉ ያለፉትን 2 ተከታታይ ጨዋታዎች ማሸነፍ ያልቻለው የሚካኤል አርቴታ ቡድን አርሰናል ወደ አሸናፊነት ለመመለስና መሪነቱን ለማጠናከር ይፋለማል። ባሳለፍነው ሳምንት በማይክል ካሪክ እየተመራ በከተማ ተቀናቃኙ ማንቸስተር ሲቲ ላይ ጣፋጭ ድል የተቀዳጀው ተጋጣሚ ማንቸስተር ዩናይትድ በበኩሉ በዛሬው ጨዋታ ጠንካራ ፉክክር እንደሚያደርግ ይጠበቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል 3ቱንም በማሸነፍ የበላይነት የያዘ ሲሆን በአንዱ አቻ ተለያይተዋል። በቀሪው 1 ጨዋታ ደግሞ ማንቸስተር ዩናይትድ ድል ቀንቶታል። አርሰናልን ከማንቸስተር ዩናይትድ የሚያገናኘው የሳምንቱ ተጠባቂ ጨዋታ ዛሬ ምሽት 1 ሰዓት ከ30 በኤምሬትስ ስቴዲየም የሚካሄድ ሲሆን የሪካርዶ ካላፊዮሪና ፔሮ ሄንካፔ ከጉዳት መመለስን ተከትሎ አርሰናል
በውድድር ዓመቱ ለመጀመሪያ ጊዜ ሙሉ ስብስቡን ማግኘት ሲችል፣ ዩናይትድ ደግሞ የሞሮካዊውን የክንፍ ተከላካይ ማዝራዊን ከአፍሪካ ዋንጫ መልስ አገልግሎትን ያገኛል ተብሎ ይጠበቃል። ኒውካስትል ዩናይትድ ከአስቶን ቪላ፣ ክሪስታል ፓላስ ከቼልሲ እንዲሁም ብሬንትፎርድ ከኖቲንግሃም ፎረስት ቀደም ብሎ አመሻሽ 11 ሰዓት ላይ የሚደረጉ ሌሎች ጨዋታዎች ናቸው። በ23ኛ ሳምንት የሊጉ መርሃ ግብር ሰኞ ምሽት 5 ሰዓት ላይ ኤቨርተን ከሊድስ ዩናይትድ በሚያደርጉት ጨዋታ ይጠናቀቃል ተብሎ ይገመታል። እንግዲህ ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።